ማንም ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉን ተሸክሞ ዕለት ዕለት ይከተለኝ የተባለው ማዕከል ግን የክርስትና እምነት ዋናው መሰረቱ ነው ያለው። ከመስቀል ውጭ ክርስትና የለም። አይሁዶች ምልክትን ይፈልጋሉ፣ የግሪክ ሰዎች ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። 6 ሰዓት ጀምሮ ቀን ላይ ማለት ነው እስከ 9 ሰዓት ለ3 ሰዓት በምድር ላይ ታላቅ ጨለማ ነው የሆነው። ፀሐይ ብርሃኗን መስጠት አልቻለችም። የዚህ ጊዜ ነው ጌታ ኤሎሄ ኤሎሄ ላማ ሰበክታኒ አምላኬ አምላኬ ለምን ተውከኝ አለ። ከዛ በመጨረሻ አሁንም ልክ በቀኝ በኩል እንደተሰቀለው ወንበዴ መቶ አለቃው ላይ ደግሞ በተለይ በዮሐንስ ወንጌል ላይ በግልጽ ይናገራል። ይሄ በእውነት ጻድቅ ነበረ የእግዚአብሔር ልጅ ነው ብሎ መቶ አለቃው ሲመሰክር እናያለን። አምላካችን ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ተውከኝ አለ? ምክንያቱም አብ አባቱ ከሰማይ ሲመለከት በእርሱ ላይ ኃጢአት ብቻ ነው የሚያየው። ምክንያቱስ የዓለምን ኃጢአት ሁሉ እሱ ነው ተሸክሞ እርግማን ሆኖ ኃጢአት ሆኖ ኩነኔ ሆኖ መስቀል ላይ የቆመልን እሱ ብቻ ነው። ለዚህ ነው አንዳችንም በራሳችን አሰራር መዳን አንችልም። እስቲ እንቀጥለው እንስማ። ከቁጥር 45 እስከ 54 ከ6 ሰዓትም ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። ይህም አምላኬ አምላኬ ስለምን ተውከኝ ማለት ነው። በዚያም ከቆሙት ሰዎች ሰምተው ይህስ ኤልያስን ይጠራል አሉ። ወዲያውም ከእነርሱ አንዱ ሮጠ፣ ሰፍነግም ይዞ ሆምጣጤ ሞላበት፣ በመቃም አድርጎ አጠጣው። ሌሎች ግን ተው ኤልያስ መጥቶ ያድነው እንደሆነ እንይ አሉ። ኢየሱስም ሁለተኛ በታላቅ ድምፅ ጮኸ፣ ነፍሱን ተወ። እነሆም የቤተ መቅደስ መጋረጃ ከላይ እስከታች ከሁለት ተቀደደ፣ ምድርም ተናወጠች፣ አለቶችም ተሰነጠቁ፣ መቃብሮችም ተከፈቱ። ተኝተው ከነበሩትም ከቅዱሳን ብዙ ሥጋዎች ተነሱ። ከትንሣኤውም በኋላ ከመቃብሮች ወጥተው ወደ ቅድስት ከተማ ገቡና ለብዙዎች ታዩ። የመቶ አለቃም ከእነርሱም ጋር ኢየሱስን የሚጠብቁ መናወጡንና የሆነውን ነገር አይተው ይህ በእውነት የእግዚአብሔር ልጅ ነበረ ብለው እጅግ ፈሩ። እግዚአብሔር ይመስገን። እንግዲህ ይሄ የመጨረሻው ሰዓት ነው። ከ6 ሰዓት ጀምሮ ቀን ላይ ማለት ነው እስከ 9 ሰዓት ለ3 ሰዓት በምድር ላይ ታላቅ ጨለማ ነው የሆነው። ፀሐይ ብርሃኗን መስጠት አልቻለችም። የዚህ ጊዜ ነው ጌታ ኤሎሄ ኤሎሄ ላማ ሰበክታኒ አምላኬ አምላኬ ለምን ተውከኝ አለ። በመዝሙረ ዳዊት 21:22 ላይ የተጻፈው የትንቢት ቃልን ጌታ ተናገረው። ምክንያቱም ያ መተው በጣም አደገኛ ነገር ነው። ከሁሉ በላይ ክርስቲያኖች በህይወት ዘመናችን ሊያስፈራን የሚችለው ነገር ካለ እግዚአብሔር የተወለት ነው። በሞት መቀጣት አይደለም፣ በስጋ ሞት መቀጣት አይደለም። ነገር ግን መተው በጣም አደገኛ ነገር ነው። ትዝ ይላችሁ እንደሆነ በአንደኛ ቆሮንቶስ ምዕራፍ 5 ላይ ያ በቆሮንቶስ ክርስቲያኖች መካከል አህዛብ እንኳን የማያደርጉትን ኃጢአት ከእንጀራ እናቱ ጋር የተኛውን ሰው ጳውሎስ ከሌሎች ቅዱሳን ጋር ሆኖ ስጋውን ለሰይጣን አሳልፌ ሰጥቼዋለሁ ነፍሱ በጌታ ቀን ትድን ዘንድ አለ ይላል። ማለትም ስጋው በህመም ሊሆን ይችላል፣ በሞት ሊሆን ይችላል፣ እንዲቀጣ አሳልፌ ሰጥቼዋለሁ ይሄን ክፉ ኃጢአት ስለሰራ ነፍሱ በጌታ ቀን ትድን ዘንድ አለ። ስለዚህ መተው ለምንድነው ጌታ አምላኬ አምላኬ ለምን ተውከኝ ያለው? ምክንያቱስ እግዚአብሔር አብ ቅዱስ ነው፣ ንጹህ ነው። እግዚአብሔር መንፈስ ቅዱስ ንጹህ ነው። ጌታ የሰው ልጆችን ሁሉ ኃጢአት ተሸክሞ እዛ መስቀል ላይ ነው ያለው።
ስለዚህ የአባቱ ፊት ዞር ብሎበታል ማለት ነው። ለምን? እግዚአብሔር ንጹህ ስለሆነ ያ ኃጢአት ሁሉ ስለተከመረበት ያ መለየቱ ከባህሪ አባቱ ከእግዚአብሔር አብ መለየቱ ከመንፈስ ቅዱስ የመለየት ያክል በጣም ከባድ ሰዓት ነው የያዘ። ያ ሰዓት ያቺ 3 ሰዓት ከ6 ሰዓት እስከ 9 ሰዓት ስቃይ በዝቶበታል። ስለዚህ ትልቅ ከባድ ነው፣ ከባድ ሰዓት ነበረች። ያቺን ከባድ ሰዓት ለምን ተውከኛል? ስለዚህ ለኛ ምንድነው ትምህርት የሚሆነን? ትምህርት የሚሆነን እግዚአብሔርን እንደ እግዚአብሔርነቱ ስላልወደዱት እግዚአብሔር ራሱ ለማይረባ አእምሮ አሳልፎ ሰጣቸው ይላል። መተው ማለት ይሄ ነው። መተው በጣም መጥፎ ነገር ነው። ልንሰብክ እንችላለን፣ ልንዘምር እንችላለን፣ ልንቀድስ ልናመሰግን እንችላለን። እግዚአብሔር ግን ኦልሬዲ ይለየናል። ከተለየን በጣም አደገኛ ነገር ነው። ግን ሌሎች ሴሬሞኒዎችን ልናካሄድ እንችላለን። እግዚአብሔር ግን ትቶናል። ይሄንን ስቃይ በሳኦል ላይ እንመለከተዋለን። በመጽሐፈ ሳሙኤል ምዕራፍ የመጀመሪያው ሳሙኤል ምዕራፍ 16 ላይ ከአንድም 2 ጊዜ ሳኦል ተሳሳተ። እግዚአብሔር አታድርግ ያለው በተለይ ሁለተኛው ስተቱ ምዕራፍ 15 ላይ ፈጽማ አማሌቅን አጥፋ ቢባል የተረፉ ከብቶችንና ዋናውን ንጉስ ሳይገል ይዞ መጣ። አጋግ የሚባለው ሳሙኤል ምንድነው የምሰማው ድምጽ አለው። መታዘዝ ከመስዋዕትነት እንደሚበልጥ አታውቅም? አጥፋ አይደል እንዴ ተባልከው አለው። ቀይን በማድረግ መንግስት ታንተ ተለይቷል አለው። በዛም ሰዓት ላይ ምዕራፍ 16 ላይ ምንድነው የሚለው እግዚአብሔር ቃል? የእግዚአብሔር መንፈስ ከሱ ተለየው ይላል። ከነጭራሹ ሳሙኤልን የሚያሰቃየው ሌላ ክፉ መንፈስ በእርሱ ላይ መጣበት ነው የሚለው። ከዛም ሰዓት ጀምሮ ሳሙኤል እስከ ለተሞቱ ድረስ እንደተቅበዘበዘ ነው የሞተው። ሳኦል ከዛም ሰዓት ጀምሮ እስከ ለተሞቱ ድረስ እንደተቅበዘበዘ ነው የሞተው። ለምን? ሳሙኤል ነግሮታል ኦሬዲ። ስለዚህ እግዚአብሔር ሲለይ ከባድ ነገር ነው። እግዚአብሔር ከተለየው ሰው በጣም ከባድ ነው። ስለዚህ ጌታ ይሄን መለየት አልፈለገም። ጌታ ይሄን መለየት ለምን ደረሰበት? የእኛን ኃጢአት ስለተሸከመ ከዛ በኋላ ጌታ በዛ በዮሐንስ ወንጌል ምዕራፍ 10 ላይ ምን ይላል? ነፍሴን ላነሳት ላጠፋት እችላለሁ አለ። እሱ አምላክ ነው። ነገር ግን በዚህ በተነበበልን በሰማነው ክፍል ላይ ነፍሱን በፈቃዱ ለአባቱ አሳልፎ ሰጠ እና ተፈጸመ አለ ጌታ። ተፈጸመ አለ። በዚህን ሰዓት ከሙሴ ሕግ ከተሰጠበት ሰዓት ጀምሮ እስከዛች ዕለት ድረስ ዝግ የነበረው የቅድስተ ቅዱሳኑ የቤተ መቅደሱ መጋረጃ ለሁለት ተሰነጠቀ ይላል። ለምን? ወደዛ ቅድስተ ቅዱሳን ወደዛ ክፍል ውስጥ በአመት አንድ ጊዜ ሊቀ ካህኑ ብቻ ነው የሚገባው። ታቦቱና ጽላቱ ወዳለበት ወደዛ ክፍል በአመት አንድ ጊዜ ሊቀ ካህኑ የራሱንና የሕዝቡን ኃጢአት ለማስተስረይ የእንስሳ ደም ይዞ ይገባል፣ የበግ ደም ይዞ ይገባል። ነገር ግን በዛን ሰዓት ጌታ ተፈጸመ ባለ ሰዓት የቤተ መቅደሱ መጋረጃ ለሁለት ተቀደደ። በዕብራውያን ምዕራፍ 6 ላይ እንደሚነግረን በገዛ ስጋው በገዛ ደሙ ቀዳሚ ሆኖ በሰው እጅ ወዳልተሰራችው ወደ ሰማያዊቷ ኢየሩሳሌም እሱ ቀዳሚ ሆኖ ገባልን የተባለው ይፈጸም ዘንድ ያም ተቀደደ። ከዛ በኋላ ያሉትን ተአምራቶች የእግዚአብሔር ቃል ይነግረናል። እነኛ ተአምራቶች ምንድነው የሆኑት? አለቶች ተሰነጠቁ፣ ምድር ተናወጠ። ጌታ ተፈጸመ ባለ ሰዓት ጀምሮ እሱ ሕያው በቃ አለቀ፣ ጨረሰ አገልግሎቱ። ተፈጸመ ባለ ሰዓት። ከዛስ ብዙ ሙታኖች ከመቃብር ተነሱ ይላል። ነገር ግን ነፍስ ወዲያው ጌታ ተፈጸመ ሲል ነፍሳቸው ወደ እነርሱ ተመለሰ። ነገር ግን ጌታ በሶስተኛው ቀን ከመቃብር እስከሚወጣ ድረስ ከመቃብሩ ተነስቶ ለመቅደላዊት ማርያም ለሐዋርያት እስከሚታይባት እስከዛች ሰዓት ድረስ ግን አንዳቸውም ከመቃብር አልወጡ። ነገር ግን በቃ በርብሯል እሱ መቃብራቸው። በመቃብር ውስጥ ያለ ነፍስ መጣላቸው።
ከዛ በኋላ ከትንሳኤ በኋላ ብዙዎቹ ተነስተው በኢየሩሳሌም ታዩ ይላል። በኢየሩሳሌም ታዩ ይላል። አስደናቂ ነገር ነው። አስደናቂ ነገር ነው። በቅርብ ጊዜ የሞቱ ሊሆኑ ይችላሉ። ቀደም ብሎ ራቅ ብለው የሞቱ ሊሆኑ ይችላሉ። ግን ተነስተዋል። ሰዎች አይተዋቸዋል። ከጌታ መቃብር መነሳት በኋላ ይሄ ተአምራት ተፈጸመ። ይሄ ተአምራት ተፈጸመ። ከዛ በመጨረሻ አሁንም ልክ በቀኝ በኩል እንደተሰቀለው ወንበዴ መቶ አለቃው ላይ ደግሞ በተለይ በዮሐንስ ወንጌል ላይ በግልጽ ይናገራል። ይሄ በእውነት ጻድቅ ነበረ፣ የእግዚአብሔር ልጅ ነው ብሎ መቶ አለቃው ሲመሰክር እናያለን። ፈሩ ይላቸዋል እዚህ ክፍል ላይ። መቶ አለቃው ግን ሲመሰክር እናያለን። ይሄ በእውነት ጻድቅ ነበረ ብሎ መሰከረ መቶ አለቃው። የጌታን መነሳት ጌታን በመስቀል ላይ የሆነውን ነገርና እየሆነ ያለውን ነገር ተመልክቶ ነገር ግን ስቲል በሚቀጥሉት ቁጥሮች ላይ እናያቸዋለን። ስቲል የፈሪሳውያን ልብ ግን እንደደነደነ ነው። ምን ያህል አለመታዘዝ! የሚገርም ነገር እኮ ነው። እርሱን ሊይዙት ከመጡበት ሰዓት ጀምሮ የሚመለከቱት ነገር አለ እኮ። ነገር ግን እግዚአብሔር አእምሯችንን ካልከፈተልን ከተደፈንን ምንም ነገር አይገባንም። ሊይዙት ከመጡበት ሰዓት ጀምሮ እየተመለከቱት ያለ ነገር አለ። እዛ በዮሐንስ ወንጌል ላይ ማንን ነው የምትፈልጉት ሲላቸው የናዝሬቱ ኢየሱስን ሲሉት እኔ ነኝ ሲላቸው ወደ ኋላቸው ወደቁ ይላል። ከአንድም ሁለት ጊዜ ወደቁ ይላል። ያንን እያየ ሰው ልቡ አይደነግጥም? ጴጥሮስ የማልኮስን ጆሮ ሲቆርጥ ጌታ ደግሞ ሰይፍን ወደ ሰገባህ መልስ ብሎት ጌታ ኢሚዲየትሊ በታምራት ጆሮውን ሲቀጥል ተመልክተዋል እኮ። ያን ተመልክተውም ልባቸው አይደነግጥም። አሁንም በመጨረሻው ሰዓት ላይ ምድር ስትጨልም፣ ምድር ሲንቀጠቀጥ፣ አለቶች ሲሰነጠቁ፣ አለወቶ ከ6 ሰዓት እስከ 9 ሰዓት ይሄ 6 ሰዓት ማለት እኮ 12 ኑን ላይ ነው። ፀሐይ ጠዋት ከምስራቅ ወጣ መሃል አናት ላይ የምትሆንበት የመጨረሻ ፉል ብርሃኗን የምትለቀው 6 ሰዓት ላይ 6 ሰዓት ላይ ከቀኑ 6 ሰዓት ፀሐይ እንደዛ ቦግ በምትልበት ሰዓት ላይ ጨለማ ሲሆን ሰው እንዴት አይደነግጥም? አለቱ ሲሰበጠቅ እንዴት ሰው አይደነግጥም? ምንም ልብ ከደነደነ ሰውን መከራ ይመልሰዋል ማለት ዘበት ነው። ለዚህ ነው ያ ወንበዴ በዛ ስቃይ ውስጥ ነው ያለው። በዛ ስቃይ ውስጥ እንኳን ሆኖ ሰው እግዚአብሔርን አይፈራም። እስቲ አንተ እግዚአብሔር ልጅ ከሆንክ ራስን አድን እኛንም አድን ብሎ ሲጠይቀው እና ይህ ሁሉ የሆነ ሰው እግዚአብሔር ልብን ካልከፈተ ልባችንን እንዲከፍትልን ፈቃደኛ ሆነን በቀና መንፈስ ካልቀረብን በጣም ከባድ ነው። ምንም አይነት ተአምራት ቢደረግ በምንም አይነት መከራ ውስጥ ሰው ቢያልፍ ሊያምን ካልፈለገ አያምንም። ለዚህ ነው በሐዋርያት 16 ላይ እግዚአብሔርን ጳውሎስ የሚናገረውን የመዳን ወንጌል ተሰማ ዘንድ የሊዲያን ልብ ከፈተ ይላል። ስለዚህ እግዚአብሔር ይህንን አስደናቂ ነገር በህይወታችን የመስቀሉን ነገር እንዲከፍትልን የመስቀሉ ነገር እንዲገባን ለኃጢአት ሲሪየስ እንድንሆን ኃጢአት ላይ እንድንጨክን አሁንም እግዚአብሔር ልባችንን ሊከፍትልን ያስፈልጋል። ካለበለዚያ ግን ምንድነው የምንሆነው? እንለማመዳለን። ያ የእግዚአብሔር ብርሃን ቀስ እያለ እየጨለመ ይመጣል። በጣም መንፈሳዊ አገልግሎት የምናገለግል ይመስልናል። ነገር ግን ልንተው እንችላለን። ፎርሴክን ልንሆን እንችላለን። እንተዋለን። በጣም መጥፎ ነው። ስለዚህ እንዲህ አይነት ልምምድን መለማመድ አላግባብ መሄድ ለኛ አደጋ አለው። አምላካችን ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ተውከኝ አለ? ምክንያቱም አብ አባቱ ከሰማይ ሲመለከት በእርሱ ላይ ኃጢአት ብቻ ነው የሚያየው። ምክንያቱም የዓለምን ኃጢአት ሁሉ እሱ ነው ተሸክሞ እርግማን ሆኖ ኃጢአት ሆኖ ኩነኔ ሆኖ መስቀል ላይ የቆመልን እሱ ብቻ ነው። ለዚህ ነው አንዳችንም በራሳችን አሰራር መዳን አንችልም። በራሳችን መልካምነት አንድንም። 100% በክርስቶስ የመስቀል ሥራ መዳን ነው። እሱ ነው ሁሉም ቀናችንን ተሸክሞ እዛ ላይ የተንጠለጠለልን። በእውነት በእርሱ መዳን ውስጥ ካለን ግን የወይኑ ግንድ እሱ ነውና እሱ ላይ ያለን ቅርንጫፎች ከሆነን ግን
በእውነት ከዳንን ደግሞ ፍሬ እናፈራለን። ስለዚህ ጌታ ይህንን ዋጋ ስለከፈለልን ኃጢአት ላይ አጥብቀን ልንቃወመው፣ ልንሸሸው፣ ልንተወው የሚገባ እውነት ነው። ምክንያቱም አዳምና ሔዋን ያንን ፍሬ በበሉ ሰዓት ከእግዚአብሔር በዚህ ኃጢአት ምክንያት ነው የተለዩት። እግዚአብሔር አሁን ከኛ የሚለየን በኃጢአት ምክንያት ነው። ለኃጢአት ግን ዋጋ ተከፍሎልናል። ለተከፈለው ዋጋ ክብር እንድንሰጥ እንድንነቃ ቅዱስ መንፈሱ ሁላችንም ይርዳል። አሜን።